በዛሬው የሚያዝያ 9 ዜናዎቻችን የብላክ ፐርፐዝ ንብረቶች ሐራጅ መውጣታቸው፣ የአንዱዓለም ጎሳ የፍርድ ቤት ውሎና የጅጅጋ ዩኒቨርሲቲ ተማሪዎች ቅሬታ እንዲሁም የትግራይ ክልል ጊዜያዊ አስተዳደር መግለጫንና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ በየዕለቱ አዳዲስና ትኩስ ዜናዎችን ይከታተሉ። የጅጅጋ ዩኒቨርሲቲ ተማሪዎች ሪኤግዛም ተፈትነው ቢያልፉም ቴምፖራሪ ማግኘት እንዳልቻሉ በመጨረሻም በድጋሚ ትፈተናላችሁ እንደተባሉና አሰራሩም ትክክል እንዳልሆነ በመግለጽ በድጋሚ መፍትሄ ጠይቀዋል። ተማሪዎቹ ለቲክቫ ኢትዮጵያ በድጋሚ ባሰሙት ቅሬታ ኤግዚት ኤግዛም አምና ብንወድቅም ዘንድሮ ለ6 ወራት ተዘጋጅተን ነውና ለፈተና የቀረብነው ተፈትነን ውጤታችንንም አይተናል፣ የሞጫ ፎርምም ጨርሰናል፣ ዶክመንት ስጡን ስንላቸው ግን ታግዷል አኑድ ሲሉ ገልጸዋል። ስንጠይቅም ትምህርት ሚኒስቴር በሰኔ ትፈተናላችሁ ብለውናል አሉ። አምና ተማሪዎች ወደቁ ሲባል ለምን ብሎ ያልጠየቀ አካል ዘንድሮ ለምንድን ነው ተማሪዎች ያለፉት ብሎ እንዴት ሞራላችንን ያንቋሽሻል ብለዋል። ተማሪዎቹ ችግር ካለ ሐሳባቸውን በነጻነት የሚገልጹበት መድረክ እንዲዘጋጅ ቢጠይቁም እንዳልተቻለ አመላክተዋል። ሰሞኑን ተማሪ ከተማ ቤት ከተከራየበት በልዩ ኃይል እየተፈለገ እየታፈሰ እየታሰረ ነው። ከ7 እስከ 8 ተማሪዎች ሆነን ነው ቤት የተከራየ ነው ብለዋል። አብሯቸው የተፈተኑት ዶክሜንት እንደተሰጣቸው ያነሱት የታገደበት ምክንያቱን እንዳላወቁ ግን ሰኔ ወር ላይ ድጋሚ መፈተን እንዳለባቸው እንደተነገራቸውም ገልጸዋል። የአፍሪካ ህብረት በአሜሪካ በተጣለው አዲስ ቀረጥ ላይ ስጋት እንዳለው ገልጿል። የአፍሪካ ህብረት የፕሬዝዳንት ዶናልድ ትራምፕ አስተዳደር በአፍሪካ ሀገራት ላይ ጣለው አዲስ ቀረጥ እንዳሳሰበው አስታውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ፕሬዝዳንት ዶናልድ ትራምፕ ያኖሩት አዲስ ቀረጥ በአፍሪካ ሀገራት ኢኮኖሚ ላይ አሉታዊ ተጽዕኖ እንደሚያሳደር ስጋታቸውን ገልጸዋል። አሜሪካ ከአፍሪካ ምርቶች ላይ የጣለችውን አዲስ ቀረጥ የአባል ሀገሪቱን ኢኮኖሚ ያዳክማል በማለትም አክለዋል። ፕሬዝዳንት ትራምፕ ያሳለፉት አዲስ የቀረጥ ውሳኔ ከቻይና በስተቀር በሌሎች ሀገራት ዘንድ ከ3 ወራት በፊት እንደማይተገበር ወይም ለ90 ቀናት ሳይተገበር እንዲቆይ ያዘዋል። የአፍሪካ ህብረት ኮሚሽን ሊቀመንበሩ መሐሙድ አሊ ዩሱፍም የአፍሪካ ሀገራት ውሳኔው ለመተግበር በቂ ዝግጅት እንዲያደርጉ ለ90 ቀናት እንዳይተገበር የተላለፈው ውሳኔ ከዚያ በላይ ለሆነ ጊዜ እንዲራዘም ጠይቀዋል። ራሳችንን ለአዲሱ የታሪፍ ስርዓት በሚገባ ለማዘጋጀት የ90 ቀናት የፎታ ጊዜው እንደሚራዘም ተስፋ እናደርጋለን ሲሉም ገልጿል። ሊቀመንበሩ በየዓመቱ ተጽዕኖ ፈጣሪ ሰዎችን እየመረጠ ይፋ የሚያደርገው ታይም ማጋዚን ዘንድሮ በዓለም ላይ ተጽዕኖ ፈጣሪዎች መሪዎች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የቴስላው ባለቤት ኤለን መስክ እንዲሁም በዓለም ጤና ጥበቃ ሚኒስቴር ዋና ዳይሬክተር የሆኑትን ኢትዮጵያዊውን ክቡር ዶክተር ቴድሮስ አድሃኖም ለሁለተኛ ጊዜ በዓለም ላይ ተጽዕኖ ፈጣሪ መሪ ናቸው ሲል መርጧቸዋል። ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና ያስያዛቸው ንብረቶች ለሐራጅ ጨረታ መቅረባቸው ተሰምቷል። ብርሃን ባንክ አክሲዮን ማህበር ማስታወቂያ ያወጣባቸው ንብረቶች ድርጅቱ ለሚፈልገው ገንዘብ በዋስትና የያዛቸው ንብረቶች በሐራጅ መነሻ ዋጋ አቅርቧቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸው 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከ4 እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋ ለጨረታ ቀርበዋል። ለጨረታ የቀረቡት አብዛኞቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮችና ሎደሮች ይገኙበታል። በማይናማር በችግር ውስጥ የሚገኙ 200 ዜጎችን በቀጣይ 10 ቀናት ወደ ሀገር ውስጥ እንደሚመልስ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ የ9 ወራት የሥራ አፈጻጸሙን በተመለከተ በዛሬው ዕለት መግለጫ ሰጥቷል። በተለይም በዜጋ ተኮር ዲፕሎማሲ በተለያዩ ሀገራት በችግር ውስጥ የሚገኙ 13000 በላይ ዜጎችን ድጋፍ የማድረግ ሥራ መስራቱን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለመገናኛ ብዙሃን በሰጡት ማብራሪያ ገልጸዋል። በዚህም በማይናማር በችግር ውስጥ የነበሩ ከ700 በላይ የሚሆኑ ኢትዮጵያውያን ወደ ሀገር ውስጥ ለመመለስ የተሰራ መሆኑን አብራርተዋል። በዚህ መሰረትም በቀጣይ 10 ቀናት ውስጥ 200 የሚሆኑ ዜጎች ከማይናማር ወደ ሀገር ቤት እንደሚመለሱ ቃል አቀባዩ ገልጿል። ከዚህ ቀደም 130 የሚሆኑ ዜጎች የተመለሱ ሲሆን በቀጣይ 10 ቀናት ደግሞ 200 የሚሆኑት ይመለሳሉ ተብሏል። የትግራይ ክልል ኮሚኒኬሽን መስሪያ ቤት ባወጣው መግለጫ የፕሪቶሪያ ውል እየተጣሰ ነው ሲል ተናግሯል። የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ትላንትና ሚያዝያ 8 2007 ዓ.ም ህገ መንግስቱን በመጣስ ሁመራን የአማራ ክልል አካል አድርጎ በማቅረብ የፕሪቶሪያ ውልን የሚጻረር ዜና ይዘው ወጥተዋል ብሏል። ይህ ድርጊት ቀላል አይደለም ያለው የትግራይ ክልል ነገር ግን ሆን ብለው የትግራይን ህገ መንግስታዊ ክልል የአማራ ክልል አካል አድርገው ደጋግመው መጥቀሳቸውን ቀጥለዋል ብሏል። ይህ ኃላፊነት የጎደለው ድርጊት ህገ መንግስቱን የሚጻረርና የፕሪቶሪያን ስምምነት በቀጥታ የሚጻረር በመሆኑ ተቀባይነት የለውም ሲል ተናግሯል። በአስቸኳይ መታረም እንዳለበት ያሳሰበው የትግራይ ክልል የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬት የሁለቱንም ክልል ህዝቦች አብሮ የመኖር ህልውና የሚያናጋና በቀጥታ ወደ ሌላ ግጭት የሚጋብዙ ኃላፊነት የጎደላቸው የዜና ዘገባዎችን በማረም ይህን ህገ መንግስታዊ ጥሰት በሚፈጽሙ አካላት ላይ የፌዴራል መንግስት ህጋዊ እርምጃ እንዲወስድ እንጠይቃለን ሲል የክልሉ ኮሚኒኬሽን መስሪያ ቤት መግለጫ አውጥቷል።
1 ኪሎ ስጋ ከ460 እስከ 520 ብር ብቻ እንዲሸጥ ተተምኗል። ለፋሲካ በዓል 239 የሸማቾች የህብረት ሥራ ሉካንዳ ቤቶች 1 ኪሎ ስጋን ከ460 እስከ 520 ብር ብቻ እንዲሸጡ ተመን መቀመጡን የአዲስ አበባ ህብረት ሥራ ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር ልዕልቲ ግዳይ በሰጡት መግለጫ ለበዓሉ የእርድ እንስሳት ወደ ከተማዋ እንዲገቡ በማድረግ 1 ኪሎ ስጋ ከ460 እስከ 520 ብር ብቻ በማህበረቱ ሉካንዳ ቤቶች እንዲሸጥ ጥናት ተወስኗል ብለዋል። በተጨማሪም 137 ባዛሮች በተመጣጣኝ ዋጋ የግብርናና ኢንዱስትሪ ምርቶችን እንዲያቀርቡ መደረጉንና 800 የሚጠጉ የህብረት ሥራ ሱቆች ለበዓሉ ሙሉ አቅርቦትን በመያዝ እየሰሩ መሆናቸውን ኮሚሽነሯ አመላክተዋል። ዛሬ በነበረው የአንዱዓለም ጎሳ የፍርድ ቤት ውሎ የመገናኛ ብዙሃን ባለሙያዎች እንዳይታደሙ ታግደዋል። ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘውን የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱ ላይ እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበው አቤቱታ እንደሚደግፍም ገልጿል። ችሎቱም ግራ ቀኙን ካዳመጠ በኋላ መገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዳይሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎች ማቅረባቸውን በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጠር በመታመኑ የመገናኛ ብዙሃን ባለሙያዎች ወይም ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎት የታደሙትን ጋዜጠኞች በዳኛ ትዕዛዝ እንዲወጡም ተደርገዋል። የመረጃው ባለቤት ዶቼ ቬለ ሬዲዮ ጣቢያ ነው።